ويقول الذين كفروا አሁንም እነዛ ከሃዲዎች ይላሉ لولا انزل عليه آية من ربه የሰውዬ እንደሚለው እውነት አላህ መርጦትና ልኮት ከሆነ አሉ ነብዩን ከጌታው ዘንድ እሱ ከኛ የተለየ ማዕረግና ክብር ያለው መሆኑን የሚጠቁሙ ወሳኝ መረጃዎች ለምን አይሰጡትም ብለው ደግሞ ሊከራከሩ ይሞክራሉ እና እነሱ የሚጠይቋቸውን መስፈርቶች እንዲያሟሉ ማለት ነው አንተ የአላህ ነብይ ከሆንክ እስቲ በአካባቢ ያለውን ሁኔታችንን ቀያይርልን ይላሉ ጋራ ተራራዎችን ድንጋዮችን አስወግድና አገራችን አውላላ ሜዳ አድርጋት ከዛም ትልልቅ ጅረቶችን አፈንዳና ልማት በልማት አድርገው እንደገና ጋራ ተራራዎቹ ወርቅ ይሁኑልህ በጌታ ፍቃድ ያንን ካደረክ እንከተልሃለን ይሏቸው ነበር ማለት ነው እና እውነት አንተ እንደምትለው ከሆነ ለውላ እንዚላ عليه آية من ربه ማለት በእኛ በኩል የተጠየቀውን ምልክት ለምን አታስፈጽምም ብለው ይጠይቋቸዋል ማለት ነው እነሱ ለራሳቸው ጥቅም ነው ይሄንን ካቃተውም ያው ውሸታም ነው ለማለት ከተሳካለትም ደግሞ ኢኮኖሚ ተጠቃሚ ለመሆን የራሳቸውን ጥያቄ ያመጣሉ አላህ የሚያቀርባቸውን ሙዕጂዛዎች ግን ውድቅ ያደርጋሉ ማለት ነው ይሄ ከሆነማ እነሱ አዛዥ ሆኑ ማለት ነው እኛ ያልነውን መስፈርት ታሟላህ ነው ነብይህንም እንቀበልልህ እንደማለት ሆነ ይሄን ደግሞ አላህ አይቀበልም እና ለውላ እንዚላ عليه آية من ربه ጋራራ ተራራዎችን በማስወገድ ጅረት ውሃዎችን በማፍለቅ እንዲሁም ደግሞ ወርቅን የማዕድናትን በማውጣት ለምን ብልጫህን አታሳየንም እያሉ ይጠይቁታል ነብዩን ማለት ነው ይሄን በሚሉ ጊዜ ኢነማ አንተ ሙንዚር አላህ አንተ እኮ አስጠንቃቂ እንጂ ሌላ አይደለህም ይሄ ነገር የሚሰራው በአላህ ፍቃድ ነው አሁን የተጠቀሱት ነገሮች አንተ ደግሞ የልማት ሚኒስትር አይደለህም ይሄን ነገር የምታደርገው የኔን መልእክት አድርስልኝ ነው ያልኩ መልእክቱን አድርሰሃል ከዛ በኋላ እነሱ የሚደረድሩት መስፈርት ተሟላም አልተሟላም አንተን አይመለከትም አላህ እና አንተ ሰፊር ነህ የኔም ጌታ እንዲህ ብሏችኋል ብለህ ማድረስ ነው ያለብህ እና عليك الا البلاغ وعلينا الحساب እንዳለው ማለት ነው ولكل قوم هاد ከዛ በኋላ ለሁሉም ህዝቦች መሪ ያላቸው ሁሉንም የመመራቸው እኔ ባለቤታቸው ነኝ ሂዳያ ከሰጠዋቸውም እሰጣቸዋለሁ ከነፈኳቸውም እነፍጋቸዋለሁ ታምርም ደግሞ እኔ የመረጥኩትን ተአምር እሰጣቸዋለሁ ቅንነት ካላቸው እነሱ የሚጠይቁትን ግን እኔ በእነሱ አልታዘዝ لا يسأل عما يفعل ይላል ማለት ነው እና ነብዩ አለይሂ ሰላቱ ወሰለም ለሰዎች እንግዲህ ቅንነት ለእምነታቸው በጣም የሚጓጉ ከመሆናቸው የተነሳ እነሱ የሚያቀርቡትን ምክንያት ጉንጫ አልፋ መከራከሪያ ሁሉ መልስ ብሰጥ ኑሮ ይቀበሉ ነበር የሚል ተስፋ ነበራቸው ለምን አንተ አይቸግርህም የሚሉትን ሁሉ አድርገህ የሚሉትን ብታሳጣቸው ይሉ ነበር አንተ ምን አገባህ አንተ መልእክተኛ ነህ እኔ መሆን ያለበትን ነገር እኔ ያውቃለሁኝ አንተ መልእክትን ታደረስክ በኋላ ተዛ በኋላ የሚመለከት ነገር የለም እኮ አላቸው ማለት ነው እሳቸው እንግዲህ ቅንነት አላቸውና ያ የጠየቁት ነገር ከተሳካ ያምናሉ ብለው ለሰዎች ከማሰብ የተነሳ ነው ይሄን የሚጠይቁት አላህ ደግሞ እነዛ ሰው ለማድረቅ እንጂ ይሄን ነገር ምክንያቱም ይደረድሩት የማመን ፍላጎት እንደሌላቸው ያውቃል ስለዚህ አንተ መልእክትህን አድርሰሃል እነዚህ ሰዎች የተባለው ነገር ተደረገም አልተደረገም እንደማያምኑን ያውቃለሁኝ እና እነሱ ያሉትን ነገር ደግሞ ሊያንከለክሉን አይገባም አንተ ስራህን ጨርሰሃል ከዛ በኋላ ሂዳያ በአላህ እጅ ነው ለሁሉም ሰዎች ሂዳያ ያ አላህ ስለሆነ እኔ ከፈለኩ ሰጣቸዋለሁ ካልፈለኩ ደግሞ ተንኮላቸውን ደባቸውን ስለማቅ አልሰጣቸውም አለ ማለት ነው والله يعلم ما تحمل كل انثى ሌላው ተአምር ደግሞ በማህፀን ዙሪያ የሚካሄዱት ሁኔታዎች ናቸው አላህ በአለም ዙሪያ ያሉ እንስቶች ሰዎችም ሆኑ እንስሳት ነፍሳት ያው ስፍር ቁጥር የሌላቸው ጽንስ በየደቂቃ በየሰኮንዱ ይጸነሳል በአለም ዙሪያ ማለት ነው ማንኛውም ሴት የሆነች ፍጡር በሆዷ የምትጸንሰውን ነገር ከመጀመሪያዋ ሰኮንድ ጀምሮ ያቃል መቼ እንደምትጀምር መቼ እንደምትጨርስ እያንዳንዱ በየደቂቃው በየለቱ የጽንሱን እንቅስቃሴና እድገት የሚያውቅ የሆነ ጌታ ነው ይላል አላህ Subhanahu Wa Ta'ala وما تغيض الارحام ማህፀኖች የሚያጎሉትን
ማህፀኖች እንግዲህ ተጸነሱበት አንስቶ እስከሚወልዱ ድረስ በየለቱ የእርግዝና ሂደታቸው እየጨመረ ነው የሚሄደው የልጁ ክብደት እየጨመረ በሄደ ቁጥር የሚወለድበት ቀን እየቀነሰ ነው የሚሄደው ማለት ነው ስለዚህ ማህፀኖች የእርግዝና ስራቸውን እለት በእለት ምን ያህል እንደሚቀንሱ ምን ያህል ደቂቃ ምን ያህል ሰዓት ምን ያህል ቀናት ምን ያህል ወራት እንደቀረው ምን ያህል እንደሄደ አያውቅም አሁን ሰው ግን አላህ በአለም ደረጃ ያሉትን እንስቶች በሙሉ እያንዳንዳቸው በደቂቃ በሰኮንድ የእርግዝና ሂደታቸውን የሚከታተል ጌታ ነው ይላል አላህ Subhanahu Wa Ta'ala ወማ ተዝዳዱ በየቀኑ የሚጨምሩትን ጽንሱ ዛሬ ስንት ቀኑ ነው ምን ያህል ክብደት ጨመረ የሚለውን እያንዳንዱ ያቃል ማለት ነው ወኩሉ ሸይን عنده بمقدار ለምሳሌ ያህል ነው ይሄን መጥቀስ እንጂ በዚህ ብቻ የተወሰነ አይደለም የኔውቀት ሁሉ ነገር በአላህ ዘንድ በመጠን ያው በፐርሰንት የተወሰነ ነው የማንኛውም ነገር እድገት የማንኛውም ነገር እንቅስቃሴ የማንኛውም ነገር እድሜ ጭማሬ ቅናሴ በእኔ ዘንድ የታወቀ ጉዳይ ነው ይላል ማለት ነው ታዲያ የዚህ አይነት ኃይል ባለቤት ከሆነው ጌታ ጋር መጋጨት ይበጃቸዋልን ነው ዓሊሙል ገይብ አላህ ደግሞ Subhanahu Wa Ta'ala በገሃድ ፊት ለፊት የሚታዩ ነገሮችን ብቻ ሳይሆን ከእይታ የራቁና የተደበቁ ስውር የሆኑትን ምስጥሮች ጭምር ያቃል ይላል እናንተ አሁን አወቅን ብትሉ ፊት ለፊት የምታዋቸው ነገሮች ብቻ ነው አይታችሁ ወይ ሰምታችሁ የምታውቁት እኔ ግን በአለም ዙሪያ ከሐዋሳት የራቁና የተደበቁ ነገሮችን በሙሉ አውቃለሁኝ ይላል ወሸሃዳ በገሃድም በአደባባይ የወጡት የተሰጡትንም እንደዛው አውቃለሁ በገሃድ የሚታየውና በድብቅ ያለው እኔ ዘንዳ ልዩነት የለውም ማለት ነው ሁለቱንም እኩል ነው ማቀው ፍጡር ግን በገሃድ ፊት ለፊት ያለውን ነገር የተወሰነውን ያቃል ከዛ ጀርባ ያለን ግን የሚያቀው ነገር የለም አልከቢሩ ሙተዓል ከታላቆች ሁሉ የበለጠ ታላቅ ከበላይ ኃይሎች ሁሉ የበላይነት ያለው አላሁል አዚም ነው ይሄንን ጌታ እንግዲህ እንደ ተራ ነገር ቆጥረው በሱ የሚጠራጠሩና የሚከራከሩ ይባስ ብለውም መኖሩን የሚያጠራጥራቸው ጅሎች አሉ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ከሌለ ከቶ ምንም ነገር የለም ምክንያቱም የሱ ውጤት ነው ሁሉን ነገር የፈጠረውና እንዲኖር እንዲገኝ ያደረገው እሱ እስከሆነ ድረስ እሱ ከሌለ ደግሞ በአለም ዙሪያ ያሉ ፍጥረታቶች ሊኖሩ አይገባቸውም ነበር ማለት ነው እና የሁሉም ታላቅ ነው የምትሉት ሁሉ የበላይ ታላቅ የበላይ ነው ባለስልጣን ባለማረግ የበላይ ነው ከምትሉት ሁሉ የመጨረሻ የበላይ እሱ ሆኖ ያለ እናንተ ግን አንዳንዳችሁ ጭራሽ ከነመኖርም ትጠራጠራላችሁ ሌሎቹ ደግሞ መኖሩንም ቢቀበሉ እንደ ተራ ፍጡር አድርገው የሚያዋሉ ማለት ነው እና ይሄ ግንዛቤያችሁ ሊለወጥ ይገባል ማቀደሩላህ ሐቅ ቀድሪህ እንዳለው ለአላህ ተገቢ የሆነ ክብርና ግምቱን ብትሰጡት እዚህ ሁሉ ስተት ውስጥ ባልወደቃችሁ ነበረ ችግራችሁ ግን ስለኔ ያላችሁ ግንዛቤ የዘቀጠ በመሆኑ ነው ይላል ማለት ነው ሰዋኡ ሚንኩም መን አሰረል ቀውል ከናንተ መሐከል ቃሉን ምስጥር አድርጎ የሚናገረው ሰውየና ወመን ጀሃራ ቢህ ግልጽ አድርጎ ጮሆ የሚናገረው እኔ ዘንድ እኩል ነው ይላል ሱብሃንአላህ በድምጽ ደረጃ እንግዲህ ሰው በፍጡር ደረጃ በምስጥር ቀስ አድርጎ የሚነገር ከሆነ ያ የሚነገረው ሰው ብቻ እንጂ ሌላው አይሰማም ማለት ነው ጮክ ባለ ቁጥር ደግሞ በአካባቢው ያሉ ሰዎች በመጠኑ እንደቀረቤታቸው ይሰማሉ አላህ ግን እንደዛ አይደለም አንድ ነገር ሲሰማ በሚስጥር የሚነገረውም በገሃድ የሚነገረውም በስሜት ያለውም ሳይቀር እኩል ነው እሱ ዘንድ የሚሰማው ይላል አላህ Subhanahu Wa Ta'ala እና አላህ ዘንድ ሚስጥር ገሃድ የሚባል ነገር የለም ቅርብ ሩቅ ጨለማ ብርሃን የሚባል ነገር የለም ሁሉ ነገር ለኔ እይታ የተጋለጠ ነው ይላል ወመን هو مستخف بالليل በሌሊት ጨለማ የተደበቀው ነገር ሁሉ እሱ ዘንዳ ግልጽ ነው ወሳሪቡን ቢነሃር በቀን ብርሃን ደግሞ የሚንቀሳቀሰውም ሁሉ እኩል ነው እኔ ዘንዳ ይላል ሰዎች ግን ድቅድቅ ጨለማ በሚሆንበት ጊዜ እንኳን በአካባቢ ያለው ነገር ግን አይና እጃቸውን እንደዚህ ፊት ለፊታቸው ቢደቅኑ የገዛ እጃቸው የማይታይባቸው ጊዜ አለ አላህ ግን Subhanahu Wa Ta'ala በዛ አይነቱ ድቅድቅ ጨለማ ባውራ ጠራራ የሚታየውን ያህል ነው የሚያውቀው ማለት ነው ጨለማም እሱ የፈጠረው ነገር ነው ብርሃንም እሱ የፈጠረው ነገር ነው
እነዚህ ነገሮች የሚገድቡትና የሚገዙት እኛን ደካሞችን ነው ማለት ነው። እሱ ዘንዳ ግን ቅርበት እርቀት፣ ጨለማ ብርሃን፣ ድብቅ ገሃድ የሚባሉ ነገሮች ሁሉ አይሰሩም። እነዚህ ነገሮች ሁሉ በሙሉ የዘንዳ እኩል ናቸው። በዚህ ደረጃ ልታውቁኝ ይገባል ነው የሚለው አላህ Subhanahu Wa Ta'ala። እና በሌሊት ጨለማ የተደበቀውና በቀን ብርሃን ላይ የሚንቀሳቀሰው ሁለቱም እኔ ዘንድ እኩል ነው ይላል። ለሁ ሙዓቂባቱን ሚን በይን የደይሂ ወሚን ኸልፊህ ለአላህ Subhanahu Wa Ta'ala በፍጥረታቶቹ ላይ ያሰማራቸው ተወካዮች አሉት። እነዛ ተወካዮች ለእያንዳንዱ ፍጥረታት ፊትለፊቱ ከጀርባውም ዙሪያ ገቡን ይቆጣጠሩታል በሱ ትእዛዝ ማለት ነው። አሁን እኛ እንግዲህ ጌታ ተፈጠረን አንስቶ እስከ ህልፈታችን ድረስ ነፃ ነን ብለን ነው የምናስበው። የምንሰራውን የምናደርገውን ነገር እኛ ስለማናየው ከምናየው ኃይል ውጭ ሌላ ተቆጣጣሪ እንዳለን አናቅም ማለት ነው፣ ረስተናል። ግን እሱ ከራሱ በተጨማሪ እሱ ራሱ ሁሉ ነገር በቅርብ ይከታተላል። በዛው ላይ ደግሞ ለእያንዳንዳችን ሙወዞፍ አስቀምጧል መላእክቶች። እያንዳንዳችን ማን ነው እንግዲህ በአለም ላይ የዚህ አይነት ስልጣን ሊኖረው የሚችለው? በመምለካው ውስጥ ያለውን ህዝብ በሙሉ አንድ ባንድ ለእያንዳንዱ እንኳን አንዳንድ መባሂስ መመደብ የሚችል ባለስልጣን ይኖራል? አይችልም። በጀቱ ከየት አንጥቶት እውቀቱስ ከየት እንዴት አድርጎ? አላህ ግን ሙዓቂባት አለ። ሙዓቂብ ዋሂድ አይደለም፣ ብዙ ሰራተኞች ለኔ ከተፈጠርኩኝ አንስቶ በርካታ መላእክቶች እኔን ብቻ የሚከታተሉ አሉ። እኔ የምለውን የማስበውን የማደርገውን የምናገረውን በሙሉ በ24 ሰዓት በቡድን ተከፋፍለው አሁን እንደሚለው የተዓቀቡነ ፊኩም መላእክቱን ቢለይሊ ወመላእክቱን ቢነሃር አለ ረሱል ፊ ሶሒህ አልቡኻሪ። ይህን ሁሉ አናቅም። ምስኪኖች የዋሆች ምረን የተለቀቅን ይመስላቸዋል። አያሰቡል ኢንሳኑ አን ዩትረከ ሱዳ ፈጥሬ ዝም ብዬ እንደጣልኳችሁና ስለናንተ ምንም እንደማላቅ አድርጋችሁ ነው የምታስቡት። እኔ ግን እያንዳንዳችሁ ረጅም ባጭር በቅርበት እከታተላችኋለሁ። ራሴ ሙባሸረተን ከማወቅና ከመታዘብም በላይ ለእናንተ ሁን ብዬ ሰራተኞችን መድቤላችኋለሁ ይላል። የመላእክት ሰራተኛ ሰለቸኝ ደከመኝ የማይል ማለት ነው። ደዋሙ በ24 ሰዓት ይቀያየራል። ቡድን ናቸው። አንድ ቡድን አሱር ላይ ይመጣል። በሚመጣ ጊዜ የቀን ተረኛው ልክ አሱር ተሰግዶ ሲያሰላምት አንተ ጋር የዋለው ቡድን ወደ ሰማይ ሪፖርቱን ይዞ ይወጣል። ሲጽፈው የዋለውን ባንተ ዙሪያ ማለት ነው። አዲሱ ደግሞ ስራውን ተረክቦ ሌሊቱን አንተ ጋር ያድራል። ፈጅር ላይ እንደገና ሌላው ቡድን ይመጣል። እዛ ላይ እንደገና ያደሩት የራሳቸውን ሪፖርት አጠቃለው ይወጣሉ። አዲሶቹ ደግሞ አብረው ይቀጥላሉ ማለት ነው። ይህንን የሚያውቁ ሰዎች ስንት ናቸው? ለሁ ሙዓቂባት ሙታቢዓት ሙወዞፎች አሉኝ እያንዳንዳችሁ እናንተን ስራ የሚከታተሉ ይላል ማለት ነው። ሚን በይን የደይ ፊት ለፊትህም ወሚን ኸልፊህ ከበኋላም በዙሪያ ማለት ነው። በዙሪያ የምትሰራውን የምታደርገውን እንቅስቃሴህን በሙሉ የሚዘግቡ ሰራተኞች አሉ የማይደክሙ የማይሰለቹ ይላል። ያህፈዙነሁ ይህን ሰውዬ ይጠብቁታል። ሚን አምሪላህ ቢአምሪላህ እንደማለት ነው፣ በጌታቸው ትእዛዝ። እናንተ ገሌ 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 የተባላችሁ መላእክቶች የፈጠርኳችሁ ይህን ሰውዬ እንድትከታተሉ ነው። የእናንተ ስራ ድርሻ ይሄ ነው። በሱ ዙሪያ የሚደረግ እንቅስቃሴ በሙሉ የእናንተ ኃላፊነት ነው ተብሎ ሹመት ተሰጥቷቸዋል ማለት ነው። በጌታ ትእዛዝ ላይ ተመርኩዘው በተሰጣቸው መመሪያ ላይ ይሄ ሰውዬ እስከሚሞት ድረስ በቃ ሌላ ስራ የላቸውም። እሱም መከታተል ብቻ ማሳደድ ብቻ ነው ማለት ነው። ሚን አምሪላህ ማለት በአንደኛው ትርጉም ቢአምሪላህ እንደማለት ነው። ጌታ ስለመደባቸውና ስላዘዛቸው በዚህ ዙሪያ በሰውየው ዙሪያ የሚሰራውን ነገር የሚደረገው እንቅስቃሴ ሁሉ በሙሉ በቅርብ ይከታተሉታል ማለት ነው። ወይም ያህፈዙነሁ ማለት የተለያዩ አደጋዎች እንዲያጋጥሙት እግር መንገዳቸውን ይጠብቁታል። ይሄ የተመደቡለትን ሰውዬ ማለት ነው። ሰው እንግዲህ የፈለገውን ያህል ቢጠነቀቅ ራሱን ታደጋ ሊያድን አይችልም። ግን እነዚህ መላእክቶች ስላሉ ብዙ ጊዜ ሰው ራሱ ሊከላከለው የማይችለውን ነገር ይከላከሉለታል እነሱ ማለት ነው። ይሄንን በህፃን ልጆች መረዳት ይቻላል። ህፃናት ልጆች ብዙ ጊዜ
ለአደጋ የሚጋለጡበት ሁኔታ ይመጣል ግን ይድናሉ የማይባልበት አደጋ ላይ ሲድኑ እናያቸዋለን ማለት ነው በገጠር ለምሳሌ ዝም ብለው ቤት ጎጆ ውስጥ ነው የሚተኙት እባብ ይመጣል እንቅልፍ ወስዶታል ህፃኑ ልጅ እናቱ የለችም ግን ጥባጠገቡ በእግሩ ላይ አልፋ ትሄዳለች አትነድፈው يحفظونه من امر الله ይሄ የታወቀ ጉዳይ እኮ ነው እባቡ ተንሻሎ ይሄዳል ህፃን ልጅ እንደተኛ እባብ ነደፈው የሚባል ዜና ሰምተናናል የተለያዩ አደጋዎች ይፈጠራሉ የመኪና መገልበጥ የአውሮፕላን መውደቅ ብዙ ጊዜ ህፃናቶች ናቸው የመዳን እድል ያላቸው የሚገርም ጉልበት ያለው የመዳን እድል ያለው ጉልበት ያለው ነበር ግን ጉልበት የሌለው ደካማው ነው ብዙ ጊዜ የመዳን እድል የሚያጋጥመው ማለት ነው አላህ ስለሚጠብቀው ስለዚህ ሰዎች እንቅልፍ በሚወስዳቸው ጊዜ ለምሳሌ በህይወቱ በሚኖር ጊዜ ሐዋሳቱ ያለ ባይኑ የሚያየው ነገር መጥፎ ነገር ከመጣ ከቻለ ይከላከላል አለበለዚያ ይሸሻል በጆሮው መጥፎ ነገር ተሰማ ወዳው ይጠነቀቃል ቀቅ ይላል ግን እንቅልፍ ሲወስደው የሁሉ ነገር አለ ስለራስ የምታውቀው ነገር አለ እንቅልፍ ወስደህ ያንኳረፍክ ነው ቃጠሎ ቢነሳ ሰፈር ቢረበሽ አትሰማ አላህ ግን Subhanahu Wa Ta'ala ያን ሁሉ ነገር ይጠብቃል ማለት ነው ቀንህ እስከሚደርስ ድረስ ቀንህ ከደረሰ ደግሞ አልፍ አላፍ ሰራዊት ቢኖር አትዲንም ያው የቅርብ ጠባቂ ታማኝ የምትለው ወታደሩ ይገላል ራሱ አይደል እንዴ ደሞዝ እየከፈልክ ሌላ ጥላት እንዳያጠቃ ሲጠብቅ የነበረው እሱ ራሱ እንግሎ ይሄዳል ማለት ነው ቀጠሮ ሲደርስ ስለዚህ ሚን አምሪላህ ማለት በአላህ ትእዛዝ የማይፈለግ ነገር ሊያጠቃህ ቢያስብም አይሳካለትም ጌታ በእነዛ መላእክቶች ይከላከላዋልና ማለት ነው ጌታ ተፈቀደለት ደግሞ ጠባቂዎቹ ያዲኑትም ባለቤቱ አዟልና ማለት ነው ስለዚህ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በመጨረሻ ጊዜ ያው ብጥብጥ ተነስቶባቸው ተቃዋሚዎች መተው ቤታቸውን ከበቡ ያኔ ሌላ የሳቸው ደጋፊ የሆኑት ሷሃቦች ወጣቶች ታጥቀው መጡና ዛሬ እርሰውን ልንጠብቀውት መጣን ደስ አላለንም አካባቢው አሏቸው ሳቁ አሊ ኢማናቸው በጣም ጋራ ነበርና ተምኑ ነው የምትጠብቁኝ አሉ ጥላት እንዳያጠቃውት እነዚህ ተቃዋሚዎች ዛሬ መተን እናጠቃለን የሚል ኢንፎርሜሽን ደርሶናልና እኛ እያለን ደግሞ የእርሰውን ጥቃት ማየት አንፈልግም ለዚህ በቃ ይፍቀዱልንና ዛሬ ጥበቃ ዘብ እናድራለን አሉ ሳቁና ጀዛኩሙላሁ እርጅዑ ራሺዲን አሉ እንቅልፋችሁን በከንቱ አትጡ ወደ ቤታችሁ ሂዱ አሉ ተምኑ ነው የምትጠብቁኝ ጌታ ተቀደረ ወይስ ካልቀደረው ነገር አሉ እነዚህ ሰዎች እኔን እንደሚያጠፉ ወስኖ እንደሆነ እናንተ አታድኑኝም አሉ እሱ አልወሰነ ከሆነ ደግሞ የእናንተ መጠበቅ ከንቱ ነው ባለቤቱ እየጠበቀኝ ነውና ሱብሃንአላህ ኢማን እንደዚህ እና መለሷቸው ስለዚህ አላህ Subhanahu Wa Ta'ala يحفظونه من امر الله ከአላህ ትእዛዝ እንግዲህ አላህ ስላዘዛቸው የሚሰራውንም ስራ ይዘግባሉ ይቆጣጣራሉ አላስፈላጊ ደግሞ ጥቃት ሊያደርስ የሚያምረውም ካለ አደብ ግዛ ዘወር በሊሉታል ይከላከላሉ ማለት ነው ጌታ ግን ይሄ ሰው ይደርስበታል ብሎ ከሆነ ደግሞ ያሳውቃቸዋል የዛ ጊዜ እጃቸውን አጣጥፈው ዝም ነው የሚሉት ማለት ነው يحفظونه من امر الله በጌታቸው ትእዛዝ ይጠብቁታል ወይም ጌታ ስላዘዛቸው ان الله لا يغير ما بقوم አላህ ደግሞ Subhanahu Wa Ta'ala በሰዎች ዘንድ ያለን ሁኔታ አይቀይርም hatta يغيروا ما بانفسهم በራሳቸው ዘንድ ያለውን ሁኔታ እስከሚቀይሩ ድረስ ይላል ይሄ ደግሞ ሌላ መልእክት ነው እንግዲህ ሰዎች ምን ጊዜም ቢሆን ለራሳቸው ጥቅም ሐሳቢ ተቆርቋሪነን ባዎች ናቸው ግን እንዳሰቡት አይደለም ብዙ ጊዜ እና መልካም ሁኔታ ላይ ያሉ ሰዎች ጌታቸው ጋር የተዋወቁና የታረቁ ሰዎች ጌታ በሚፈልገው መን ሷሊህ ሆነ ጌታ ያዘዘህን እየሰራ የከለከለህን እየከለከለ የወደደውን እየወደድክ የጠላኸውን እየጠላህ ከሄድክ ጌታ ጋር ጥሩ አላቃ ነው ያለው ማለት ነው ይሄ መልካም አላቃ ያለ አንተና በጌታ መካከል ጌታ ዝም ብሎ ተነስቶ አንተ ላይ አደጋ ያመጣብህም ይላል እንግዲያሳ ምንድነው የሚሆነው አደጋ ሊመጣ ሲፈልግ አንተ ከነበርክበት ተንሸራተታለህ አቋምክን ታበላሻለህ ማለት ነው ሷሊህ ነበርክ አሁን እንደገና መባለግ ትጀምራለህ ማለት ነው ገንዘብ ታገኛለህ ጉልበት ይሰማሃል እዛ ሶላቱን ማሳለፍ ትጀምራለህ ሪባ መጋፈፍ ትጀምራለህ ሰው መዞለም ትጀምራለህ ያን ጊዜ ካለህበት መድረክ እየወረድክ ነው ከጌታ ጋር እየተጣላህ የዛ ጊዜ ደግሞ አላህ ባላሰብከው አደጋ መጥቶ ድብን ያደርግሃል ማለት ነው
እንጂ ሷሊህ ሙእሚን ሆነህ በጥሩ ሁኔታ ላይ ያለህ አላህ በአንተ ላይ መጥፎ አያመጣብህም ራስህ ነህ ጥፋትን የምትጋብዘው ይላል አላህ Subhanahu Wa Ta'ala ወማ አሷበኩም ሙሲበቲን ብሎ ምንድነው ፈቢማ ከሰበት አይዲኩም ወያዕፉ عن كثير ማንኛውም መከራ ቢደርስባችሁ አላህ Subhanahu Wa Ta'ala እንዲህ አደረገን ብላችሁ ልትወቅሱ አይገባችሁም ራሳችሁ በሰራችሁ ሳቢያ ነው ያ አደጋ የመጣው ያውም ወያዕፉ عن كثير እናንተ በመሰሩት ሁሉ አንድ ባንድ ቢቆጣጣራችሁማ በቀላሉ ትጠፉ ነበር ብዙውን እንዳውም ቸል ብዬ ያለፍኳችሁ ነው ስለዚህ ጥሩ ነገር ከፈለጋችሁ ጥሩ ሁኑልኝ ነው የሚለው አላህ Subhanahu Wa Ta'ala በጥራታችሁ በደግነታችሁ ቀጥሉ እኔም በእናንተ ላይ መጥፎ አላመጣም እናንተ እየባለጋችሁ ለምን አላህ እንዲህ ያረገናል ብትሉ ግን ሊሆን አይችልም ማለቱ ነው እና በጥሩ ሁኔታ ላይ ያሉ ሰዎች ያንን ደግ አቋማቸውን እስካልቀየሩ ድረስ እኔ መጥፎ አላመጣባቸው በመጥፎ ሁኔታ ያሉት ደግሞ በመጥፎ ሁኔታ ላይ እያሉ ኸይር እንዳመጣላቸው አይጠብቁ ኸይር እንዲመጣ ከፈለጉ ወደ ጥሩነት ይለወጡ በተቃራኒው ማለት ነው ግልጽ ነው ስለዚህ ከማተዲኑ ቱዳን እንደሚባለው ምሳሌ ማለት ነው እንደ ስርዓት መነዳለህ ነው ጥሩ እንድት ነገር ከፈለክ ለጌታ አንተ ደግነትን አሳይ መጀመሪያ የዛ ጊዜ ጌታ ለአንተ የሚበጀውን ያመጣልሃል መጥፋት ከፈለክ ደግሞ ወደ ብልግና ሄድ የዛ ጊዜ አላህ ዋጋህን ይሰጣል ስለዚህ የራስን እድል በራስ መወሰን እንደሚባለው የሰው ልጆች የሚጠብቁት የዘሩትን ነው የሚያመርቱት መልካም አቅጣጫ ላይ እስካላችሁ ድረስ እኔ ዟሊም አይደለሁምና በእናንተ ላይ መጥፎ አላመጣም በመጥፎ አቅጣጫ ላይ ሆናችሁ ደግ ብትመኙ ግን ደግ ያመጣልናላችሁ አትጠብቁ እናንተ በመጥፎ ናችሁና የሥራ ውጤታችሁን ነው የምሰጣችሁ ይላል ማለት ነው ወኢዛ አራደ الله بقوم سوء አላህ ደግሞ Subhanahu Wa Ta'ala በሰዎች ላይ መጥፎ ነገር ሊያደርስ በሚያስብ በሚሻ ጊዜ ይላል ያው በገዛ ጥፋታቸው እነዚህ ሰዎች መጥፋት መቀጣት አለባቸው ብሎ በሚወስንበት ጊዜ ፈላ መረደለው የጌታን ውሳኔ የሚገታ ወይም የሚከላከል ማንም የለም አንተ ከጌታ ጋር ተጣላ አላቃህን አበላሽ አይደለም ወንጀል ውስጥ ተዘፈክ ጌታን አስቀየምክ ያኔ ጌታ ይሄ ሰውዬ በጥፋቱ መቀጣት አለበት ብሎ ዱላውን ካነሳብህ የሱን ዱላ የሚመክትልህ ማንም የለም ይላል ማንም አያድንህም ሁሉንም ያው እንቆታቁቶ ይጥለዋል ማለት ነው ወማ ለሁም ሚን ዱኒሂ ሚን ዋል ሚን ገይሪሂ ከአላህ ሌላ በሱ ላይ ያመጹ ጥጋበኞች ላይ አላህ ቁጣ ከሰነዘረና ቅጣት ታመጣባቸው ከሱ ቁጣ የሚከላከሉ ወይም የሚገላግሉ ዘመድ ወዳጆች አይኖሩም ይላል ዋል ማለት ናሲር ማለት ነው ረዳት የለም አጎትህ እንትን ሊደርስልህ አይችልም እኔ ከተቆጣው ማንም ሊመክትህ አይችልም በማለት ያስጠነቅቃል هذا وصلى الله وسلم على النبي وعلى اله والسلام عليكم ورحمه الله وبركاته